ሁሉም እንችላለን። 2010 ለሰው መንገድ የሚያስፈልገን አይደለንም። ሁሉም ልምድ ስላለን ማለት ነው። በተለይ ለውጊያ ከሆነ ምርጥ ልምዶች አሉ። ምርጥ ልምድ ይቅርና እንዳልኩት ሽፍታ ለምናምን ሌላ ማለት የመገዳደል ልምድ መስራት ይችላል። የፈለገው የፉከራዎቹ ታስታውሳላችሁ። ጨብጣለን እንደዚህ ኃላፊውም ሽፍታውም ማሳየት እኛ አንችልም። እነሱን እንዴት ማስተኛት እንደምንችል እንደዚህ አይነት ፎካሪ ብዙ ልምድ አለን። ምን አስጠብቀን የለም። ዛውን ያቀራራ የትም አይደርስም። ዛውን ያቀራራ የምር ከመጣ ደግሞ እናሳየዋለን። ከእነዚህ ከምንጫጩት አመራር የሚባሉት የሚሆኑ ይቅርና ሽፍታ ማለት ነው። አመራሮችንም እንትን አትመላለስም። ኣብዚ ሓለፈ እውን ኣይዋፅኦም 2018 ጀምሮ ተወሰነ መዓልታት ብድላይ ንሃንገብር ኢና ኢሎም ተወሰነ መዓልታት ድላይካ ዝግበረሉ ከም ዘይኮነ ተራእዩ። ሕዚ ተራኺቦም እዮም ከምዚ ኮይኖም እዮም ተበኪኖም እዮም ንህልውኑ ንድሕንነቱን ዝበተነ ህዝቢ ትግራይ የለን ብሓይለ መልጢ ከም ድላይ የገብር እየ ዝበሃል ከም ድላይ ሞ ገብሩ ይኽእሉ ካብታ ዝሓለፈ ይመሃሩ ከም ድላይ ሞ ገብሩ ይኽእሉ ነበራ ገብሮም ኢና እንተኮይኑ ነበራ ኮነ ንኽእል ከም ህዝቢ ካብ ምድረ ገፅ ነጥፎም ኢና መክተብ ሽኩርቲ እዮም ዝግብኦም ሓንቲ ነገር ከይሕዝ ብዙ ዘይኮኑ ዘይሰርሐ ነው ዝሓለፈ ህዝቢ ንሰርሐ ይኽእል 2013 ኣይኮነን እዮም ኢሎም ሕዝም ከም 2013 ኣይኮነና ነው ኣብቲ ዝነበርናሉ ዝገደኹና እያ መስሎም ዘሎ ህዝብና ኮይና ደው ኢልና ክንምክት ኢና። ለማንኛውም ደብረጽዮንና ቀሪዎቹን እንደኛ መውጣት ያለባቸው ወንድሞች ወጥተዋል። ደብረጽዮንና መሰሎቹን የትግራይ ህዝብ እዛው አይን እያየ በሚገባ የሚሸክፋቸው በደንብ እዛው የሚሸክፏቸው ናቸው። ከትግራይ ምድር መውጣት አይችሉም። ወደ ኤርትራ ይሄዳሉ፣ ወደ ተለያየ ቦታ ይሄዳሉ የሚባል ነገር አለ። አይደል ቀኑ ግን የትግራይ ህዝብ በፊቱ ላይ በደንብ ያው የህወሓትን ቀብር የሚፈጽመው ከደብረጽዮንና ግብረ አበሮቹ ጋር እንደሆነ ጉባኤ ኢትዮጵያ ማረጋገጥ አነ ትግራዋየ ጅግና እየ ከምዚ እየ ካብ ዝበሃል ነገር የለን። ጅግንነት ማለት መጀመሪያ መሰልካ ዓርስካ ምኽባር መሰሉ ዘይኽበር ህዝቢ ጅግና ክኾን ኣይኽእል በጭራሽ። ትግራዋይ ብታሪኹ ጅግና ኣብ 30 ዓመት ግን ፈራሕ ክኾን ተገይሩ እዩ። ኣብ 30 ዓመት ኾነ ተባሂሉ ንዖም ሰጋዲ ክኾን ተገይሩ እዩ። ሓደ ግዜ ካርገልመኩም ኣቦይ ናይ ጠብያ መማሓደር ነይሩስ ኣኼባ ውፁ ተባሂሉ ኩሎም ግን ጠበንጃ ኣለዎም ኢልሽ ንምንታይ እዮም ጠበንጃ ኣኼባ ኩሉ ግዜ ዘይትሰርሑ ኣኼባስ ኣይንደልን ዶ ይትብሉን ኢሉ 50 ቅርሺ ተቐጥዐና የውድብ ጠበንጃ ሒዙ 50 ቅርሺ ብነፃ ዝቕፃዕ ንዓይ ጅግና ክኾን ኣይኽእል። ኣብ ጠበንጃ ተሸኪሙ መሬቱ ብዋጋ እንቋቑሖ እናወሰድዎ ሱቅ ዝብል መረበቱ ዝፈልስ ህዝቢ ጅግና ይኾነና ንዓይ ሃለፍታ መረበተ ይሞት ኣብኣይ እሰር። ስለዚ ጅግና እዮም ዝብሉካ ፈሪጦም ኣብ ቴሌቪዥን እዮም ጅግና ዝብሉካ በውሽጦም ዋይ ዝፈራሕ ፃዕፃ ህዝቢ 30 ዓመት ኮፅ ሓፂሕና ኢና ሓደ ለ5 ኣሲርና ብኺናዮ ኢና መሬቱ መንጢልናዮ ኢና ስራሕ ዕድል ብቤተሰብ ገይርናዮ ኢና ከማ እዮም ዝብሉካ ንዓይ ጅግና ህዝቢ ጅግና ማሕበረሰብ ዝበሃል ንመሰሉ ንክብርታቱ ዝቃለስ እዩ። ኣብ 30 ዓመት ትግራዋይ ዝተቃሊሱ እንግዲህ ልጁን ይህን በደንብ አድርገው ነው የተበቀሉት። በደንብ ነው የጎዱትም። ያን አልነበረም የትግራይ ህዝብ አልነበረም የትግራይ ህዝብ አልነበረም ሲደበደብ ነበር። በራሱ ብሔር ደግሞ ሲቀጠቀጥ ነበር። በሽፍታውም ይሁን በፊውዳልም ይሁን በቤተ ክህነቱ 1000 ዓመት እኮ ተቀጥቅጧል። አማራ ምናምን ይላል። አማራ 100 ዓመት ነው። አማራ 100 ዓመት ነው። ከዛ በላይ 1000 ዓመት በራሱ ብሔር። አማራ ደግሞ የፊውዳል ኤሊቱ አሁን ደግሞ የቤቴ ኤሊቱ ናቸው። የአማራ ህዝብ የሚሰልቡት ያሉ የሚያስተኙት ያሉ እንዲጠላ የሚያደርጉት ያሉ እና ከሱ በፊት 1000 ዓመት
ስቃይ ውስጥ ነበር። በራሳችን ክራይ ሰብሳቢዎች፣ ያን ጊዜ እንኳን ክራይ ሰብሳቢ አይባልም፣ ሽፍታም ቄሱም ደጃዝማች እነሱ ያሳለቁን ይበልጣል። የሞተ ዓመት ያሁን ነው። አሁን ናብ ዝትለየሉን ጥራን በአብያተ ቀርብ ነገር አቦይ ስብሐት እንደዚህ ከነገረው ምን ካለው ያው ብዙ ሰው ይበቃው ይሆናል ብዬ አስባለሁ። እኛ ከሶማሊያ ቀጥሎ ዘሰከንድ ቢገስት ሶማሌ ፖፑሌሽን ያላት ሀገር ናት ኢትዮጵያ። ወንድሞቻችን ናቸው። ከሶማሌ ጋር ምንም አጀንዳ የለም። እንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እኛ ቅጥረኞች አይደለንም። ለሆነ ግሩፕ ተቀጥረን በስሙኒ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ መገንባት እንፈልጋለን። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም። እንኳን እኛ ልንረብሽና ልነካቸው ቀርቶ የሚነካቸውም ካለ አንቀመጥም። እነሱ ከተነኩ እኛ የለንም። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። እናመርታለን፣ ሰው አለን፣ ጀግኖች ነን፣ ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለም። እኛ ይህንን ሁሉ ነገር እያልን ማስበው ለኢትዮጵያ የሙቀጫ ልጅ ነው የሆነባት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም ማለት ልክ እንደ ሙቀጫ ለኢትዮጵያ ማስበው ለኢትዮጵያ የሙቀጫ ልጅ ነው የሆነባት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ኢትዮጵያን በማደየት ስራዬን እሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። አካሄዱ ግን ቲፒኤልኤፍ በየተቋማቱ አምነስቲ በሉት ዩኤን በሉት ምናምን በሉት ኤጀንሲ ላይ ያለው ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰብ አካል ላለፉት 30 ዓመታት ሰክስጓል። የአሜሪካን መንግስት በመረጃ እያወናበደ ያለው የዚህ ኤጀንት ካድሬ ቤተሰብ ነው። ጓደኞች አሏቸው። 20 ዓመት 30 ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው፣ ጓደኞች ናቸው። ከ6 ወር በፊት ሎቢ ቀጥረዋል። ሎቢስቶች የሚባሉ አሉ። ያው የኮራፕሽን ነው ግን ቀጥረዋል። ለምን? የተዘረፈ ሀብት አላቸው። ኢትዮጵያ እንደዛ ሀብት የላት። የተዘረፈ እኮ ገና ለማስመለስ ጥረት የምታደርግ ናት። እነሱ በጣም ብዙ ብር ስላላቸው በየሀገሩ ሎቢስት ቀጥረዋል። ሚዲያ ገዝተዋል። የፓርላማ አባላት ቀጥረዋል። ይጮሁላቸዋል። እኔ ቲፒኤልኤፍን የማስበው እውነት ይሆናል ወይ ያሸንፋሉ ወይ? በእኔ እምነት ወደኋላ ስመለከት ታሪክን በሚዛን ዛሬን በትጋት ነገን በተስፋ ነው የምመለከተው። የትኛውም አንግል ያለ የኢትዮጵያ ክፍል ከማንም ይበልጣል ብዬ አላስብም። የትኛውም ግለሰብ ከማንም ይበልጣል ብዬ አላስብም። ኢኳል ኦፖርቹኒቲ ለዜጎች ይገባል ብዬ አምናለሁ። ለዚህም ተደምረን ሀገር እናበልጽግ ብዬ አስባለሁ። የለም መበልጸግ የለብንም መደመር የለብንም አሁን የሚያስፈልገው እኔ ነኝ የሚል ኃይል ሊቀረነኝ ይችላል። በኦሮሚያ አካባቢ ሸኔ የሚባል የፖለቲካል እርጋጥ የሚያስብበት እሳቤ፣ በአማራ አካባቢ ጽንፈኛ የሆነ እርጋጥ እሳቤና ፍላጎት ኢትዮጵያን አንድ ስቴፕ ወደፊት አይወስዳል። እኩል ነን፣ እኩል ሀገር ነው፣ ለጋራ የተሰጠን ነው፣ በጋራ እንኖራለን። የነበረውን የሃይራርኪ እሳቤ እንቀብራለን ካለ እንሻገራለን፣ ካለበለዚያስ አይሆንም። አንተ ምን ታምናለህ ከሆነ መደመርን ነው ማመን። ማመን ብቻ ደግሞ ሳይሆን ጽፌ አቅርቤያለሁ እሳቤዎቼ። መቼ ስራ ላይ ውላሉ? ምንም ጥርጥር የለኝም። እኔ in the next 10 years የተደመረ ትውልድ እንደሚፈጠር ምንም ጥርጣሬ የለኝም። ምንም ጄኔሬሽን እያየሁት ማገኛቸዋለሁ። ምን አይነት እሳቤ እንዳላቸው አውቃለሁ። በእውቀት በመሰናሰል በመጋራት የሚያድግ ኃይል እንጂ ማናህሎኝ የሚል እሳቤ አዲሱ ለካይ ብዙ አይታይም። በእኔ እምነት ወደኋላ እንግዲህ ምን ያህል ነው ሰው ምን ነገር ላይ ደርሷል? የኛንና የኤርትራን ጉዳይ ላንሳ።
አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከተለ። ይሄ ባለፉት ደጋግማችሁ የሰማችሁት ነገር ነው። የኢትዮ ቱርክ ግንኙነትን የቱርክ መሪው አስጠነቀቁ እንደዚህ የሚለው ትናንትናም ለመንካት እንደሞከርኩት ኔትወርክ ቢያስቸግረኝም ቱርክ ግብፅም የሄደችው ኢትዮጵያም የመጣችው ሶማሊያም የምትመጣው እና በዚህ በቀጠናው ላይ ያለችው ወይም እንደ አጠቃላይ መግለጫ ደግሞ በምስራቅ አፍሪካ ላይ የሌሎች መጫወቻ አትሆኑ፣ የጦርነት ቀጠና ሊሆንም አይገባም ብላ የተናገረችው በዋናነት ሁሉም ሰው ሊረዳ የሚገባው የመጀመሪያው የራሷን ጥቅም ለማስጠበቅ ነው። ይህን ለማስጠበቅ ደግሞ መጥታ ሶማሊያ ላይ ነዳጅ ለማውጣት ጥረት የምታደርግ ከሆነ የሶማሊላንድን የእውቅና ጉዳይ እስራኤል እንደዚህ ብላ መስጠቷ ዋጋ ቢስ ነው ምናምን ብለዋሉ የሚለው ነገር በሳቱ በዛ አልሰማውም። ነገር ግን ይሄን ብለው ከሆነ የተሳሳቱት የቱርክ መሪ እንጂ በጣም እንደሚጠቅም ይታወቃል። የማይጠቅም ቢሆን ኖሮ በዛ ልክ እሳቸውም ቢሆን ሳይናገሩ ማለፍ ይችላሉ እንጂ ይጠቅማል አይጠቅምም ብለው ስላሉ ብቻ ያ ነገር ከፍና ዝቅ የሚልበት ሁኔታም የለምና ይሄ ብለው ከሆነ በቀጥታ ከንግግራቸው ላይ እኔ ስላልሰማው ማለት ነው ዞሮ እስራኤል እዛ ጋር መስጠቷን ለእኔ እስራኤል እንደውም ሌላ ከዛ በፊት ያጠፋችውን ነገር ሁሉ ትቼ ደመላሽ የኢትዮጵያ ደመላሽ ወይም ከማናቸው እስራኤሉ ጠቅላይ ሚኒስትር ጋር ኔታንያሁ ጋራ ዶክተር አብይ ተነጋግረው ዶክተር አብይ የሰጠው ያክል ወይም የኢትዮጵያ መንግስት ያንን እውቅና እንደሰጠው አድርጌ ነው እኔ በወቅቱ በሰዓቱ የተረዳሁት። ምክንያቱም ያ እንዳይመጣ ብዙ ነገር ተብሎ ነበር። የዛንን ነገር አናቱን ያፈረሰው እና አሜሪካን ቢሆን አሜሪካ ሆና እንደ ሀገር እውቅና ስታገኝ ሞሮኮ መሰለችኝ እውቅና የሰጠቻት በእሷ ምክንያት ከዛ በኋላ ሌሎች ተከታይ ናቸው እና የመጀመሪያው ስለሆነ እስራኤል ያንን የሶማሌላንድን የሀገርነት እውቅና በመስጠት የኢትዮጵያ ደም መላሽ ይሄ ያልኩት ሁኔታ ነው። ያ ነገር ቀላል አይደለም። እሱን ነገር ማጣጣልም አይቻልም። ይህን ለማጣጣል የሚሞክር ሰው ቢሆንም ያለምን እውነታ አልተረዳም ነው። ጀስት በዚህ ልክ 30 ምናምን ዓመታት ያክል ብቻዋን ኖራ የራሷ ገንዘብ የራሷ ፓስፖርት አዘጋጅታ አንጻራዊ በሚባል ደረጃ በአፍሪካ ታይቶ የማይታወቅ ግን አጨብጫቢ የሌለው እውነትን ይዛ ዲሞክራት ሆና ፍጹም ሰላማዊ ምርጫ እያካሄደች ግን ዲሞክራሲ የባለጌዎች መሸቀያ የባለጌዎች መዝረፊያ አንዱ መንገድ መሆኑን እና በዛ ስም የሚምሉ የሚገዘቱ ሀገራትና መሪዎችን ሁሉ ያዋረደ ተግባርን ስትኖር የነበረችው ሶማሌላንድ ከኢትዮጵያ ጋር በመገናኘቷ ኢትዮጵያ ስለነካቻ ኢትዮጵያ ጋር እንደዛ ስላለች እርግጠኛ ሆኑ ሶማሌላንድ ሀገር ትሆናለች ብለን የነበረውን ያው ሀገር ትሆናለች። ሀገር ሆናለች እኮ በዓለም ላይ የተዘረጋው የዝርፊያና የባለጌዎች ስርዓት አልፈቅድላታል እንጂ 30 ምናምን ዓመታት ሀገር ነው። ባለጌዎች የሻዕቢያን መንግስት እውቅና ሲሰጡ የሽግግር መንግስት አንድን የራሱን ግዛት እንድትገነጠል የወሰነበትን ነገር ሲያጸድቁ ያ የባለጌዎች ስርዓት የሰፈነበት ዓለምን ያጋለጠ ሶማሌላንድ ደግሞ እዚሁ ሁለቱን ማነጻጸር በቂ ነው። እውነታውን እየኖረች የተካደች ባለጌዎች እስካልመሰከሩላት ድረስ በዓለም ላይ እውነት ውሸት የሚሆንበትን ሁኔታ ሎቢስት አሁን ጠቅላይ ሚኒስትሩ የሚተናገሩ ውሸትን እውነት ነው ብለው የሚቀባጠሩ በተከበረ የህዝብን ድምፅ ይዘው ፓርላማ ላይ ተቀምጠው ለከፈላቸው ግን የሚጮሁ የሚቀላውጡ የፓርላማ አባላትን ሁሉ የምናይበት እጅግ በጣም የተዋረደች ዓለም ላይ ያለን ያንን አይተንም
ነው ወደ ራሳችን መጠን ለምንድነው ሀገር ለመስራት እውነትን ለመኖር የራሳችንን ጉዳይ ራሳችን ለመፍታት ጥረት ማናደርገው? እኛ የተውነውን እኛ የጣልነው ማንኛውም ነገር ሰዎች መጠው ሊፈቱልን ስለማይችሉ ፕሊስ ወደ ውስጥ እኔና ዓለምን እንረዳና ከዓለም ጋር ሄደን እሱ ነገር ከተረዳን ብዙ ነገሮች ስለሚስተካከሉ እንደው የራሱን ጉዳይ ጥሎ በመሄድ በመጮ ብቻ መፍትሄ የሚመጣለት የመሰለው ብዙ ሰው ስለነበር እሱ ሁኔታ የማይሰራ መሆኑን ለማየት የዩክሬንና የሩሲያን ጦርነት በቅርቡ ማስታወስ ይቻላል። የፈረሱ ሌሎች ሀገራትን ማየት በቂ ነው። እዚህ ሱዳን ላይ ያለውን ሁኔታ ማየት ይቻላል። የመንን፣ ሶሪያን፣ ኢራቅን፣ አፍጋኒስታን፣ ሊቢያን፣ ሌላም እኔ ያላወቅኩት ነገር ካለ እሱን ሁሉ ጨምራችሁ ማየት በቂ ነው። ፍልስጤም ላይ የሆነውን ነገር ማየት በቂ ነው። በሰሞኑ ብቻ ብዙ ሰዎችን የጨረሰ የአየር ጥቃት ተፈጥሯል። ለምን? የፈረሰው በዓለም ላይ ሰውነት። እኔ ቅድም ላይ በብዙ ዲቴል ልገባበት የነበረው መጀመሪያው ሰዎችን ያጣነውን ነገር መልሶ ለማግኘት ጥረት እናድርግ የሚል ነገር ላይ ነበረ። ሰውነት ካልተሰራ ህግ አይሰራም፣ ሃይማኖት አይሰራም፣ ሀገር አይሰራም፣ ምንም ነገር አይሰራም። ሰውነት ካልተሰራ እዛ ላይ ትኩረት ሳንሰጥ እንደ አማራ እንደ ኦሮሞ እያሰብን የምንሄድበትም ነገር ሁሉ ያልና እንደ ዓለም ያለውን ሁኔታ ተርተን ሶማሌላንድ ላይ መጠው ያን ነገር ያሉት ኤርዶጋን እሱን ብለው ከሆነ ስህተት ነው፣ ወይም ያን ብሎ ለመሄድ ብቻም ከሆነ ከዛም ባሻገርም አይደለም። ዞሮ ዞሮ ሀገራት እንደ ሀገራት እንደሆኑና አይበቃም ወይ? ሶማሊያ በትክክል እርቅ ልፈልግ ካለች ከሶማሌላንድ ጋር ሄዳ በቀጥታ መነጋገር፣ ከዛ ኢትዮጵያም ሆነች ጅቡቲ ሌላውም ሀገር እንደ ተጨማሪ አባሪ ወይም ምስክር እንጂ ዋና ወሳኝ አይደለም። ኤርትራም እንደዚሁ ከኢትዮጵያ ጋር በየቦታው እየሄደች ከምታሽሟጠጥ የሻዕቢያ መንግስት ቀጥታ ከኢትዮጵያ ጋር ማለት ነው። ግብፅ እንዲሁ በየቦታው እየሄደች እርቃኗን ልብሷን እያወለቀች ለዓለም ነውሯን ከምታሳይ ግብፅ ብልግናዋን ለዓለም ከምታሳጣ ወራዳነቷንና ውርደቷን እንዳይሸፈን አድርጋ ለዓለም ከምታሰጣ ይልቅ ቀጥታ ኢትዮጵያ ጋር መጥታ ከኢትዮጵያ ጋር መነጋገር መፍትሄ ያስገኝላታል። ከኢትዮጵያ ጋር ያላትን ነገር ኬንያ ላይ ግድብ መገደቢያ ገንዘብ አወጣለሁ፣ ኢትዮጵያ ላይ ዓለም ሁሉ ገንዘብ እንዳይሰጣት በብድርም ቢሆን በውስጧም ሰላም እንድታጣ አደርጋለሁ የሚል እንዲህ አይነት የተዛነፈ ነገር ውስጥ መሄድ ነውረኝነት። ይሄ ብዙ እውቀት አይጠይቅም። እጅግ መረገም፣ እጅግ መጓረድ፣ እጅግ አሳፋሪ ማንኛውም ነገር መሆንና መኖር እንጂ ከዛ ባሻገር አይደለም። መፍትሄ ለማግኘት ግብፃውያን ላይ ሰው ካለ ነው። እዚያውን ካለው እብሪትና እብደት ፈሮናዊ ትዕቢትና እንደዚህ ከወረሳቸው ሰዎች ባሻገር እውቀትና አመለካከቱ የተሻሻለ ሰው ካለ ቀጥታ ከኢትዮጵያ ጋር መምጣት፣ ለሻዕቢያ ከማሽቃበጥ፣ ከህወሓት ጋር ከመልከስከስ፣ ፋኖ ሸኔ ከሚባሉ የጥፋት ኃይሎች ጋር ከመወስለት፣ በእንደዚህ አይነት ልክስክስ ውስጥ በእንደዚህ አይነት ብልግና ውስጥ ግብፅና ግብፃውያን ከመኖር ኢትዮጵያ መቼም ቢሆን በዘመኗ ግብፅን ከማጥፋት ውጪ ምንም አይነት እዝነት እንዳታደርግ የሚያስገድድ ብልግናና አሻጥርን ዛሬም ድረስ ከመሄድ መፍትሄ የሚያመጣ አእምሮ ያለው አንገት ያለው የእንግሊዞችም ሆነ የሌሎች ቅኝ ግዛት ያላደነዘዘው ግብፃዊ ካለ ቀጥታ መጥቶ ከኢትዮጵያ ጋር ይነጋገር፣ ከኢትዮጵያ መንግስት ጋር ይስማማ። ሀገር በሁሉ ነገር ጥገኛ የሆነ ሀገር፣ በሁሉ ነገር ጥገኛ እሳቤ ያለው ግብፃዊ በዓለም ላይ በዚህ ምድር ላይ እንደ ግብፅ የተረገመ እንደ ግብፃውያን የተዋረደ ህዝብ የለም። የሚያበላውን